ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የአማራ ፋኖ የህልውና ተጋድሎ ማዕከል በሆነው ሸዋ ቀጠና በርካታ ሴራዎችና የተደራጁ ጥፋቶች ቀጥለዋል። ፋኖ ተከታታይ ወታደራዊ ዘመቻዎችን በማክሸፍ ትርጉም ያላቸው ድሎችን ቢያስመዘግብም አማራን በአካል በኢኮኖሚ በስነ ልቦና ለማጥፋት የተነሳው የብልጽግናው አገዛዝ በዚሁ የሸዋ ቀጠናዎች ላይ በከፍተኛ ወታደራዊ የጦር መኮንኖች የሚደገፍ መዋቅራዊ ጥቃት ከፍቶበታል። ለዚህ ጥቃት ትይዩ ሰራዊት ወይንም ፓራሚሊተሪ አደራጅቶ ያሰማራ ሲሆን በፋኖ ኃይሎች ያጸፋ ምላሽ ተሰጥተዋል። በሸዋ የሆነው ምንድነው ለሚለው ቀጥታ ከግንባር ዝርዝር መረጃውን ይዘናል። በመዲናዋ የተከማቸ የጦር መሳሪያ አለ። በሰሜኑ ክፍል ጦርነቱ ከተቀሰቀሰ መሀል ሀገር ላይ ተጨባጭ አደጋ የሚፈጥሩ ኃይሎች መሽገዋል በሚል ስጋት የተደናገጠው አገዛዙ በአዲስ አበባ ከተማ ከፍተኛ ኦፕሬሽን ሊያካሄድ እንደሆነ ምንጮች ጠቁመዋል። በዚህ ኦፕሬሽን እነማን ኢላማ ውስጥ ይገባሉ የሚለውን ጨምሮ በጉዳዩ ላይ ጥብቅ ወታደራዊ መረጃ አሰናድተናል። በሌላ መረጃ አዲስ አበባና ዙሪያው ለከፍ አደጋ ተጋላጭ መሆናቸውን የሚያሳይ መረጃ ወጥተዋል። የኦነግ ታጣቂ ኃይሎች ከአዲስ አበባ በ55 ኪሎ ሜትር ርቀት ጥቃት መሰንዘራቸው ተሰምተዋል። በጥቃቱ 100 የሚደርሱ ሚሊሻዎች መገደላቸው፣ ባንክ መዘረፉም ተጠቁመዋል። ይህም ሌላኛው ዝርዝር መረጃችን ነው። አሜሪካ በአብይ አህመድ የጦር አጋር ቡድን ላይ ማዕቀብ ጥላለች። ማዕቀቡ በከፍተኛ የጦር አዛዦች ላይ ያነጣጠረ ሆኗል። ማዕቀቡ የተጣለው በሱዳን በቀጠለው የውክልና ጦርነት የፈጥኖ ድራሽ ኃይሉ ወታደራዊ አዛዦች ላይ ነው። የማዕቀቡ ምክንያት የጦር ወንጀለኝነት ሲሆን ለመሆኑ የአሜሪካ ማዕቀብ ከቡድኑ ተባባሪዎች አንጻር እንዴት ይታያል ስንል መረጃዎችን ፈትሸናል። የጂኦ ፖለቲካው ታዛቢዎችን አናግረናል። ለዕለቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። በአዲስ አበባ ከተማ ከፍተኛ ኦፕሬሽን እንደታሰበ ምንጮች ጠቆሙ። በዚህ ኦፕሬሽን የአማራ፣ ትግራይና ኤርትራ ተወላጆች ኢላማ ውስጥ ይገባሉ ተብለዋል። ብርጌድ ንሓመዱም የክትትል ሰለባ ሆኗል። የብልጽግናው አገዛዝ አዲስ አበባ ላይ ከባድ ህዝባዊ ተቃውሞ ይነሳብኛል ብሎ መስጋቱን ተከትሎ ከወትሮ በተለየ መልኩ ከተማዋን በከፍተኛ ስጋት እየተመለከታት ይገኛል። በተለይም በሰሜን ኢትዮጵያ የቀጠለው ወታደራዊ ውጥረት ለመሀል ሀገሩ ከፍተኛ ስጋት እንደሆነበት በጸጥታ ግምገማው ላይ ማመላከቱን ምንጮች ለጣና ጠቁመዋል። ለጣቢያችን በደረሰው የጸጥታ ግምገማ መረጃ ላይም የአማራ፣ ትግራይና ፍልሰተኛ የኤርትራ ተወላጆች ኢላማ ውስጥ እንደገቡ ነው። በዚህ የክትትልና ልዩ ኦፕሬሽን ኢላማ ውስጥ የብርጌድ ንሓመዱ አባላትም የሻዕቢያ ሰላይ በሚል ፍረጃ ሰለባ እንደሚሆኑ ነው በመረጃው ላይ የተመላከተው። የአዲስ አበባን ህዝብ በስጋትነት የፈረጀው አገዛዙ ስጋቱን ለመቅረፍ የሚጠቀመው የአፈና ተግባሩን ሲሆን ከሰሞኑ ከፍተኛ የተባለለትን ኦፕሬሽን እንዳሰበ ምንጮች ጠቁመዋል። የፖሊስ ምንጮች እንደሚሉት በከተማዋ የተከማቸ የጦር መሳሪያ አለ። በሰሜኑ ክፍል ጦርነቱ ከተቀሰቀሰ መሀል ሀገር ላይ ተጨባጭ አደጋ የሚፈጥሩ ኃይሎች መሽገዋል። ህገወጥ የገንዘብ ዝውውሩ ላይ የኤርትራ መንግስት እጆች ገብተውበታል። የኢኮኖሚ አሻጥሩ ለፖለቲካ ዓላማ የሚሰራ ነው በሚል በተመረጡ ቤቶችና የንግድ ተቋማት ላይ ብርበራ ለማድረግ ዝግጅቶች እንዳለቁ ጠቁመዋል። ከዚህ ጋር ተያይዞ ከሰሞኑ የፌዴራል ፖሊስና የአዲስ አበባ ፖሊስ አባላት አቃቂ ቃሊቲ በሚገኙ የአማራና ጉራጌ ተወላጅ ባለሀብቶች መጋዘን ውስጥ ፍተሻ ማድረጋቸው የጠቆሙት ምንጮች ፍተሻው አልፎ አልፎ እንደሚካሄደው ከገበያ ሸቀጦችን የማሸሽና የገበያ አለመረጋጋት ጋር የተያያዘ ሳይሆን ፖለቲካዊ ዓላማ ያለው እንደሆነ ነው የጠቆሙት። በተመሳሳይ የቤት ለቤት ብርበራዎች እንደሚኖሩ የጠቆሙት የፖሊስ ምንጮች መመሪያው ከጸጥታና ደህንነት የጋራ ግብረ ኃይል የመጣ እንደሆነ ገልጸዋል። ምንጮች አክለውም በተለይ የአማራ፣ የትግራይ ፍልሰተኛ ኤርትራውያን ኢላማ ከመሆናቸው በተጨማሪ ከዚህ ቀደም በፖሊስ አባልነት የመከላከያና በየትኛውም የጸጥታ ተቋም ውስጥ ሲያገለግሉ ቆይተው ከስራቸው የለቀቁ አሊያም የተሰናበቱ ባለሀብቶች እንዲሁም የመብት ተሟጋች ግለሰቦችና ተቃዋሚ ፖለቲከኞች የኦፕሬሽኑ ኢላማ እንደሆኑ ጠቁመዋል። በዚህ ኦፕሬሽን የሚታፈሱ ከአዲስ አበባ ውጭ ባሉ እንደ አዋሽ አርባ በመሰሉ ማጎሪያ ካምፖች ታስረው እንደሚቆዩ፣ ዋና ስጋቱም የሰሜኑ ጦርነት ከተቀሰቀሰ በመሀል ሀገር ሊነሱ የሚችሉ የጸጥታና ደህንነት ስጋቶችን ቀድሞ ማምከን በሚል እንደሆነ የደህንነት ምንጮች ጠቁመዋል። በጉዳዩ ላይ ተጨማሪ ማብራሪያ የጠየቅናቸው የከተማዋ የፖለቲካ ታዛቢዎች ሁኔታው የቅድመ ጦርነት ዝግጅት አሊያም የመፈንቅለ መንግስት ስጋት ያለ ይመስላል ሲሉ የአገዛዙን ጭንቀት ገልጸውታል። በተለይም በአዲስ አበባ የጦር መሳሪያ
መሳሪያ የተከማቸባቸው መኖሪያ ቤቶች አሉ። በሰሜኑ ክፍል ጦርነቱ ከተቀሰቀሰ መሀል ሀገር ላይ ተጨባጭ አደጋ የሚፈጥሩ ኃይሎች መሽገዋል። በሀገሪቱ በሚካሄደው ህገወጥ የገንዘብ ዝውውርና የጥቁር ገበያ ግብይት ላይ የኤርትራ መንግስት እጅ አለበት የሚለው መንግስታዊ ውንጀላ በቀላሉ አይታይም ብለዋል። ከሰሞኑ አገዛዙ የሚደግፈውን የብርጌድ ንሓመዱ አመራሮችን ጭምር በህገወጥ የዶላር ንግድ እጃቸው አለበት፣ ከኤርትራ መንግስት ጋር የሚሰሩ አሉ በሚል ጥርጣሬ ክትትል እየተደረገባቸው ሲሆን ወደ አፋር፣ አማራና ትግራይ ክልሎች መንቀሳቀስ እንዳይችሉ የታገዱ መኖራቸውም ተጠቁመዋል። የብልጽግናው አገዛዝ በጀት መድቦ ቢሮ ከፍቶ ወታደራዊ ሎጂስቲክ፣ የስልጠናና ፕሮፓጋንዳ ድጋፍ ለሚያደርግላቸው የሰማያዊ አብዮት ንቅናቄ ወይንም የብርጌድ ንሓመዱ አባላት ያውም በአመራር ደረጃ ያሉትን መጠራጠሩ የድንጋጤ መጠኑን ያሳያል ሲሉ የመረጃው ምንጮች ስለ ሁኔታው ተጨማሪ ማብራሪያ ሰጥተዋል። የጂኦ ፖለቲካ ውጥረቶችን ወደ ጠላትነት በማሳደግ ኢትዮጵያ ተከባለች፣ ታሪካዊ ጠላቶቿ ሊበትኗት ነው በሚል የማስፈራሪያ ትርክት ህዝቡን በፍርሃት ለመግዛት የሚያደርገው ጥረት እንደቀጠለ ነው የሚሉት የመዲናዋ ፖለቲካ ታዛቢዎች በበኩላቸው በመጪዎቹ ቀናት አገዛዙ ያሰበውን የአዲስ አበባውን ኦፕሬሽን ተከትሎ በቀጣይ በርካታ ቤቶች ላይ ብርበራ በመፈጸም በዚሁ ቀድሞ በተቀመረ የጂኦ ፖለቲካ ውጥረትና የጠላትነት ትርክት ከታሪካዊ ጠላቶቻችን ጋር ሲሰሩ በቁጥጥር ስር አዋል ናቸው በሚል የሐሰት ውንጀላ ብዙዎችን ሊከስ እንደሚችል ጠብቁ ሲሉ ቀጣዩን የብልጽግና ሴራ ጠቁመዋል። በአዲስ አበባና የፌዴራል ፖሊስ ቅንጅት በከተማዋ በየጊዜው በተደረጉ የቤት ለቤት ብርበራዎች በርካታ አማራ ባለሀብቶች ከህግ ውጭ ታግተው ገንዘብ ከፍለው እንደወጡ በተደጋጋሚ መዘገባችን ይታወሳል። ይህኛውን ኦፕሬሽን የተለየ የሚያደርገው የብልጽግናው አገዛዝ የከተማ ተቃውሞና የሰሜኑን የጦርነት ስጋት ተከትሎ መሀል ሀገር ላይ አንዳች የሚቀሰቀስ ወታደራዊ እርምጃ ይኖራል ተብሎ በሚወራበት የውጥረት ጊዜ የሚካሄድ መሆኑ ነው። አገዛዙ ለዚህ መሰል ልዩ ኦፕሬሽን ከሚጠቀመው የጸጥታና ደህንነት የጋራ ግብረ ኃይል የተለመደ የጸጥታ ስምሪት በተጨማሪ የሪፐብሊኩ ጥበቃ ኃይል በአዲስ አበባና በአዲስ አበባ ዙሪያ እንደሚያሰማራ ነው የተጠቆመው። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የዛሬው ግንባር መረጃችን በሸዋ ቀጠና አለው ወቅታዊ ሁኔታ ላይ ይመለከታል። በሸዋ ይፋት ቀጠና መነሻቸውን ከከሚሴ ልዩ ዞን ያደረጉ ታጣቂዎች በአገዛዙ መከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ አውዳሚ ጥቃት ከፍተዋል። ጥቃቱ መዋቅራዊና በከፍተኛ ወታደራዊ ጦር መኮንኖች የሚደገፍ እንደሆነም ለማወቅ ተችሏል። ጥቃቱ ከትናንት የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ የዘለቀ ሲሆን በዚህም እስካሁን ባለው ቁጥራቸው በውል ያልታወቁ በርካታ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውና በርካታ ሀብት ንብረት መውደሙን የአካባቢው ነዋሪዎች ለጣና ሳተላይት ቲቪ ገልጸዋል። አማራም በአካል በኢኮኖሚና በስነ ልቦና ለማጥፋት የተነሳው የጦር ወንጀለኛው የብልጽግና አገዛዝ በዚሁ የጥፋት ስምሪቱ ተከምሮ የተቀመጠ የእህል ነዶና መኖሪያ ቤቶችን በእሳት ማቃጠሉን፣ ቀሪውን ነዋሪው ህይወቱን ለማትረፍ ደግሞ ወደ ሸዋሮቢትና አካባቢው በሽሽት ላይ እንደሚገኝ የአካባቢው ነዋሪዎች ገልጸዋል። ጥቃቱን ተከትሎ ታጣቂዎች እግር በእግር እየተካተሉ ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፉ በተሽከርካሪ ጭኖ ወደ ከሚሴ የሚወስድ የተደራጀ ቡድን መኖሩም የአካባቢው ነዋሪዎች ለጣና ሳተላይት ቲቪ አክለው ገልጸዋል። መከላከያ ሰራዊት ለወራሪዎቹ ስንቅና ትጥቅ ከማቅረብ ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰ ገዛ በማድረግ በወረራው እየተሳተፉ መሆኑን የአካባቢው ነዋሪዎች ተናግረዋል። ይኸው የብልጽግና ሰራዊት በአካባቢው ራሳቸውን ቀበሌያቸው ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፏቸው ሲሆን ማህበረሰቡ ገበያም ሆነ ለአንዳንድ ጉዳዮች በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይዝ በማድረግ ትጥቅ የማስፈታት ስራ ሰርቶ ነበር። ያገዛዙ ወታደሮች ይህን ባደረጉ በቀናት ልዩነት ታጣቂዎች ትናንትና ዛሬ በሸዋ ይፋት ቀጠና አርሶ አምባና ዘንቦ ቀበሌዎች ጨምሮ በኤፍራታና ግድም ወረዳ ስር በሚገኙ አካባቢዎች ወረራ ከፍተዋል። በተመሳሳይ አገዛዙ ከጥር 26 2018 ዓ.ም ጀምሮ ለቀናት በቀጠናው የኔትወርክና የመብራት አገልግሎት አቋርጦ ከተዋጊ ሄሊኮፕተርና ድሮንን ጨምሮ በከፍተኛ ቁጥር ያለው የኮማንዶ ሰራዊት አሰልፎ ውጊያ በከፈተበት ወቅት እነዚህ የልዩ ዞን ታጣቂዎች እንዲያግዙት አስገብቶ ንጹሃንን ማስጨፍጨፉና ጣና ቲቪ የዓይን እማኞችን ዋቢ በማድረግ ተከታታይ ወደ እናንተ ማድረሳችን ይታወሳል። እነዚህ መነሻቸው ከልዩ ዞኑ ያደረጉ ታጣቂዎች ከብልጽግና መከላከያ ሰራዊት በሚቀርብላቸው ስንቅና ትጥቅ እንዲሁም በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ባለፈው ጥር 28 ቀን በኤፍራታና ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ በከፈቱት ጥቃት 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸው፣ በነገታው ስርዓተ ቀብራቸው በአንድ ቤተክርስቲያን መፈጸሙን መዘገባችን አይዘነጋም። የትናንትና የዛሬው ጥቃት ከነዚህ ጥቃቶች የቀጠለ ሲሆን በአገዛዙ ሙሉ ድጋፍ የሚሰጠው የሽብር ተግባር እንደሆነ ከይፋት ቀጠና አርሶ አደሮች ያሰባሰብነው መረጃ ያሳያል። በሸዋ ኤፍራታና ግድም ወረዳ አርሶ አምባና ዘንቦ ላይ ታጣቂዎች የፈጸሙት ውድመት ከፍተኛ ቢሆንም ፋኖ ወደ ቀጠናው መግባቱን ተከትሎ በአገዛዙ የሚደገፈው ከከሚሴ ልዩ ዞን የተነሳው ታጣቂ ወደ ኋላ ፈግፍጎ ለመውጣት ተገዷል።
በሸዋ ቀጠና የሚገኘውን የአፋብን ሁለቱም እዞች መሰል ጥቃቶችን እንዳይደገሙ የጋራ ስምሪቶችን በመውሰድ ነጻ ቀጠናውን በዘላቂነት ለማስከበር ወታደራዊ መረጃ ጥናትና የክትትል ስራዎች መጀመራቸውም ከቀጠና የአፋብ ምንጮች ሰምተናል። ለተጠናቀሩት የግንባር ዘገባዎች ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። የኦነግ ታጣቂ ኃይሎች ከአዲስ አበባ በ55 ኪሎ ሜትር ርቀት ጥቃት መሰንዘራቸው ተሰምተዋል። በጥቃቱ 100 የሚደርሱ ሚሊሻዎች መገደላቸው፣ ባንክ መዘረፉም ተጠቁመዋል። ከአዲስ አበባ ከተማ በ55 ኪሎ ሜትር ርቀት ላይ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት የኦነግ ታጣቂ ኃይሎች በሰላሌ ቀጠና ሙሉ ተብላ በምትጠራ ከተማ ከፍተኛ የተባለ ጥቃት መሰንዘራቸው ተሰምተዋል። በአካባቢው የነበረው መከላከያ ሰራዊት ቀጠናውን ለቆ መውጣቱን ተከትሎ ወደ ከተማው ዘልቀው የገቡ ታጣቂ ኃይሎች ሙሉ በሚገኘው የስልጠና ካምፕ ላይ በፈጸመው ጥቃት ወደ 100 የሚጠጉ የሚሊሻ አባላትን መግደላቸው ተዘግቧል። ፖለቲከኛው ጀዋር መሐመድ በይፋዊ የማህበራዊ ትስስር ገጹ ላይ ባሰፈረው መረጃ ላይ እንደተመላከተው አማጺዎቹ ከተማዋን በአጭር ጊዜ ውስጥ ተቆጣጥረው ከፖሊስ ጣቢያዎችና ከሚሊሻ ቢሮዎች የጦር መሳሪያዎችን እንደወሰዱ ነው። የጣና ዘጋቢዎች ባደረጉት ማጣራት ጥቃቱ ትናንት ሐሙስ የካቲት 12 ቀን የተፈጸመ ሲሆን ታጣቂዎቹ ሰላሌ ሙሉ ወደ ተባለች አነስተኛ ከተማ በመግባት በማሰልጠኛ ካምፑ ላይ ከፈጸሙት ጥቃት በተጨማሪ በከተማዋ በሚገኘው በኢትዮጵያ ንግድ ባንክ ላይ ዘረፋ መፈጸማቸውን አረጋግጠዋል። ሆኖም የዘረፉት የገንዘብ መጠን ምን ያክል እንደሆነ ማወቅ እንዳልተቻለ ቅርንጫፍ ባንኩ በዛሬው ዕለት ዝግ ሆኖ እንደዋለ ነው የጠቆሙት። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በአዲስ አበባ ዙሪያ የሸገር ከተማ አካል በሆኑ ከተሞች ጭምር ተከታታይ ጥቃቶችን በመሰንዘር ላይ ሲሆን በአገዛዙ በኩል ይህንን መሰል ጥቃት ለመመከት በሚል የቤተ መንግስት ጥበቃ አካል የሆነው የሪፐብሊኩ ጥበቃ ኃይል በክፍለ ጦር ደረጃ በአዲስ አበባ ዙሪያ ልዩ ኦፕሬሽን እስከ መስራት መድረሱ ይታወሳል። በተለይም ከአዲስ አበባ በቅርብ ርቀት በኦሮሚያ ሰሜን ሸዋ ዞን የአያ ጉለሌ አካባቢ ተከታታይ ውጊያዎች የተደረጉ ሲሆን የውጊያ ቦታው ከአትሌቶች ማሰልጠኛ መንደር አጠገብ መሆኑ የአገዛዙን የጸጥታ አቅም ደካማነት ያጎላ ሆኗል። የአትሌቶች ማሰልጠኛ መንደር ከአዲስ አበባ ከተማ በ20 ኪሎ ሜትር ርቀት የሚገኝ የሱሉልታ ወረዳ አካል እንደሆነም ይታወቃል። ህወሓት በመቀሌ ወታደራዊ ግምገማ ከተቀመጠ በኋላ የጊዜያዊ አስተዳደሩ የስልጣን ዘመን ፍጻሜን የሚያሳይ ውሳኔ አሳልፈዋል። ውሳኔው ጊዜያዊ አስተዳደሩ ስልጣኑን ለህወሓት አስረክቦ የሚያዘው የጸጥታ ኃይል እንዳይኖር ያደርጋል። ከየካቲት 16 በኋላ በትግራይ ኮማንድ ፖስት ለማወጅ ዝግጅቶች መጠናቀቃቸውም ተጠቁሟል። የህወሓት ወታደራዊ አዛዦች በመቀሌ በአይነቱ የተለየ ጥብቅ ውሳኔዎችን እንዳሳለፉ ተሰምተዋል። አጠቃላይ የዘመቻ እቅዳቸውን የተመለከተ የግምገማና ስትራቴጂ ሰነድ ላይ ወታደራዊ ስብሰባ ማካሄዳቸውም ተሰምተዋል። በስብሰባው ላይ በግምገማ ሰነዱና በስትራቴጂካዊ እርምጃዎች ላይ ውይይት መካሄዱን የጠቆሙት ምንጮች ሰነዱ ጦርነቱ ቢጀመር እንዴት እንመክታለን ለሚለው ጥያቄ ምላሽ ለመስጠት ያለመ እንደሆነ ጠቁመዋል። በስብሰባው ላይ በወታደራዊ አዛዦች የተገመገመው የህወሓት ሰነድ ጦርነቱ ሲጀመር የኢኮኖሚ፣ የወታደራዊ ትጥቅና ስንቅ፣ የሎጂስቲክና አጠቃላይ በጦር ግንባር ለመደበኛ ውጊያ አገልግሎት ይሰጣሉ የተባሉ የመፍትሄ አማራጮችንና የዘመቻ እቅዶችን በሙሉ ተንትኖ ያስቀመጠ እንደሆነ የመረጃው ምንጮች ገልጸዋል። ዘመቻ መከት በተባለው የህወሓት የሙሉ ጊዜ ጦርነት ዝግጅት ላይ አንደኛው ፈተና ይሆናል የተባለው የጥሬ ገንዘብ ችግር ሲሆን ይህንን ችግር ለመቅረፍ የኤርትራ ናቅፋና ዶላር በአማራጭነት እንደቀረበ በመረጃው ላይ ተመላክተዋል። ሌላኛው ውሳኔ የትግራይ የጸጥታ ኮማንድ ፖስት እንዲቋቋምና ጊዜያዊ አስተዳደሩ ከዚህ በኋላ በጸጥታ ጉዳይ እንደማይመለከተው የተወሰነበት እንደሆነ ተጠቁመዋል። ይህም የታደሰ ወረደን አስተዳደር የስልጣን ጊዜው ማብቃቱን ያመላከተ ሆኗል። ጊዜያዊ አስተዳደሩ የተቋቋመው በፕሪቶሪያው ስምምነት መሰረት ከመሆኑ አኳያ አብይ አህመድ ስምምነቱን ስለጣሰ ከዚህ በኋላ ጊዜያዊ አስተዳደር የሚባል የለም ያለው ህወሓት ብቻ ነው የሚል አንደምታ ያለው ውሳኔ ስለመተላለፉ ነው ለጣና በደረሳት መረጃ ላይ የተመላከተው። ይህንን ተከትሎ አጠቃላይ ወታደራዊ ዝግጅቱ እስከ የካቲት 15 እንዲጠናቀቅም ትዕዛዝ መተላለፉ ተጠቁመዋል። ለሁሉም የትግራይ ኃይል የክተት ጥሪ መቅረቡን ተከትሎ እድሜያቸው የደረሱ ወጣቶች ከየካቲት 16 ጀምሮ በከተማ ከተገኙ ተይዘው ወደ ጦር ግንባር እንዲወሰዱ ታዟል። የሚቋቋመው ኮማንድ ፖስትም ከተሞች ላይ የሚሰሩ የፖለቲካና የጸጥታ ጉዳዮችን በተዋረድ እንደሚገመግምና እንደሚተገበር ታውቋል። ስንቅና ትጥቅ እንዲዘጋጅ ሁሉም ኃይል ወደ ጦር ግንባር እንዲጓጓዝ ማንኛውም ሰው እስከ 25 ኪሎ ዱቄት እንዲያዘጋጅ ትዕዛዝ ተላልፏል የሚሉት የመረጃው ምንጮች በጥቅሉ የህወሓት ወታደራዊ አዛዦች ስብሰባ ከዚህም በላይ ለጊዜው ያልታወቁ ወታደራዊ ውሳኔዎች የተላለፈበት መሆኑን ጠቁመዋል። ከዚህ ጋር ተያይዞ ድምፀ ወያኔ ቴሌቪዥን ዛሬ የካቲት 13 ቀን ረፋድ ላይ ሰራተኞች
ጋዜጠኞችን በድንገት ሰብስቦ እያንዳንዱ ጋዜጠኛ ወደ በረሃ ወጥቶ ግዳጅ መወጣት እንዳለበት፣ ግዳጁ እስከ ውጊያ ሊደርስ እንደሚችል ስራ አስኪያጁ ለጋዜጠኞች መናገራቸው ተሰምተዋል። ከዚህ በተጨማሪም ወደ ውጊያ የማይዘምት ኃይል መሬቱ እንደሚቀማ፣ ጥቅማ ጥቅም እንዲቆም መመሪያ መሰጠቱን የሚያስረዳው መረጃ ላይ እንደተመለከተው ጋዜጠኞቹ ብሔራዊ ግዴታቸውን የመወጣት ኃላፊነት እንዳለባቸው ተነግሯቸዋል። ከዚህ መረጃ ጋር በተያያዘ አንድ ከፍተኛ የስምረት ፓርቲ አመራር በትግራይ እያንዳንዱ የገጠር የቤተሰብ ኃላፊ ተጨማሪ ደረቅ ስንቅ እንዲያዘጋጅ፣ በከተማ አካባቢዎች የሚኖር እስከ 25 ኪሎ ግራም እህል፣ 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ እንደሚጀምር መስማታቸውን ገልጸዋል። አሜሪካ በአብይ አህመድ የጦር አጋር ቡድን ላይ ማዕቀብ ጥላለች። ማዕቀቡ በከፍተኛ የጦር አዛዦች ላይ ያነጣጠረ ሆኗል። አሜሪካ በጀኔራል መሐመድ ሐምዳን ዳጋሎ በሚመራው የፈጥኖ ድራሽ ኃይሉ 3 ከፍተኛ ወታደራዊ አዛዦች ላይ ማዕቀብ መጣሏ ተሰምተዋል። ማዕቀቡ የተጣለው ወታደራዊ አዛዦች በሱዳን ለፈጸሙት የጭካኔ ድርጊት እንደሆነ ነው የተዘገበው። የአሜሪካ ግምጃ ቤት ትናንት ሐሙስ በ3 የሱዳን ፈጥኖ ድራሽ ኃይል አዛዦች ላይ ማዕቀብ መጣሉ በይፋ አስታውቋል። ማዕቀቡ የተጣለው ቡድኑ ኤልፋሽር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፏላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ የፈጥኖ ድራሽ ኃይሎች ለ18 ወራት ኤልፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆነ የዘር ጭፍጨፋዎችን፣ ማሰቃየትና ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብለዋል። መስሪያ ቤቱ አክሎም የሱዳን ፈጥኖ ድራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽመዋል ሲል ወንጅሏል። የአሜሪካ ግምጃ ቤት ሚኒስተር ስኮት ቤሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ አሳስበዋል። በሱዳን እየተካሄደ ያለውን የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስተሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታን ይፈጥራል ሲሉ አስጠንቅቀዋል። ይህ የአሜሪካ እርምጃ ባለፈው ታህሳስና ጥር ወር ላይ በተከታታይ እንግሊዝና የአውሮፓ ህብረት ካስተላለፏቸው ተመሳሳይ ሁኔታዎች የቀጠለ ነው። በተጨማሪም እርምጃው የአሜሪካ ሴኔት የውጭ ጉዳዮች ኮሚቴ ሊቀመንበር ሴናተር ጂም ሪች ለጄኔራል ዳጋሎ ጦር አስታጣቂዋ ኤምሬትስና ለጦር አጋሯ አብይ አህመድ ማስጠንቀቂያ ከሰጡ በኋላ የተወሰደ ነው። ሴናተር ጂም ሪች አብይ አህመድና አገዛዛቸው በጦር ወንጀለኝነት ለሚፈርጀው የሱዳን ፈጥኖ ድራሽ ኃይል በኢትዮጵያ ግዛት ወታደራዊ ማዕከል መስጠቱን በጽኑ በማውገዙ ጉዳዩን አስጊ ሲሉ መግለጻቸው ይታወሳል። ሊቀመንበሩ ሴናተር ጂም ሪች በኤክስ ገጻቸው ላይ ባስተላለፉት መልእክት ለሱዳን ፈጥኖ ድራሽ ኃይል ዩናይትድ አረብ ኤምሬትስ በኢትዮጵያ ውስጥ ማሰልጠኛ ካምፕ ማቋቋሟንና በሶማሌላንድ በኩል ጦር መሳሪያ ማስገባቷን የሚገልጹ ዘገባዎች መመልከታቸውን በመግለጽ በእጅጉ የሚያሰጋ የሚያሳስብ ጉዳይ ካሉ በኋላ የሀገራቸው ግምጃ ቤት በ3 የፈጥኖ ድራሽ ኃይሉ ወታደራዊ አዛዦች ላይ ማዕቀብ መጣሉ ውሳኔው ወደ ደጋፊዎቹ ሊዞር እንደሚችል ያመላከተ ሆኗል። ፈጥኖ ድራሽ ኃይሉን የዘር ማጥፋት ወንበዴ፣ የጦር ወንጀለኛ በሚል ቋንቋ የገለጹት ሴናተሩ በፈጥኖ ድራሽ ኃይል የጦር ወንጀል ጉዳይ በየጊዜው የሚወጡ ዘገባዎች ይህንን ታጣቂ አሸባሪ ድርጅት ብሎ ለመሰየም ምክንያትና ተጨባጭ ማስረጃ እንደሚሆኑ መግለጻቸው አይዘነጋም። የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመላክቱት ሱዳን ከመጋቢት 2015 ጀምሮ በጦር ሰራዊቱና በፈጥኖ ድራሽ ኃይሉ መካከል በሚካሄደው ደም አፋሳሽ ግጭት ውስጥ ትገኛለች። ይህም በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ 13 ሚሊዮን ሰዎችን ያፈናቀለና በዓለም ላይ እጅግ የከፋ ከሚባሉት ሰብአዊ ቀውሶች አንዱን የፈጠረ ሆኗል። የተባበሩት መንግስታት ድርጅት መርማሪዎች ሐሙስ ዕለት በወጡት ሪፖርት በአብይ አህመድና የተባበሩት አረብ ኤምሬቶች የሚደገፈው የፈጥኖ ድራሽ ኃይሉ በጥቅምት ወር መጨረሻ ኤልፋሽርን ለመቆጣጠር ባደረገው እንቅስቃሴ የፈጸማቸው ድርጊቶች የዘር ማጥፋት ምልክቶች የታዩባቸው መሆናቸውንና በቀጣይም መሰል አሰቃቂ ድርጊቶች የመፈጸም እድላቸው ከፍተኛ መሆኑን ገልጸዋል። አረብ ያልሆኑ የሱዳን ጎሳዎች ላይ የጅምላ ጥቃት በመፈጸም በዘር ማጥፋት እንደተሰማራ ተደጋጋሚ ክስ የሚቀርብለት የፈጥኖ ድራሽ ኃይሉ በውጭ ኃይሎች ዘንድ የሚደረግለት ድጋፍ አሳሳቢ መሆኑን የአሜሪካ ሴናተሮች ያምናሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር።
አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባል። ጣና ቲቪ ከሀቅ ጋር